بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. ما بعد، إن شاء الله تبارك وتعالى موعظة النساء كم التلو مالتنا رسالة كاكم نبت مالتنا إن شاء الله يمن كتلي هنا مالتنا خيرا هو بألفه مالتنا ودمو يتملكتنا. وقد جاء في الإسلام ما يدل على أن الفتنة بالنساء إذا وقعت يترتب عليها من المفاسد والمضار ما لا يدرك مداه ولا تحمد عقبه بلو ما نتناقر والمالتنا بأسلمنا وسط مالتنا ما أتوال يسيتوش فتنة إذيش أمة ولا كتكستش ميامة يهونو أدقا بطم كبار انده هنا መጨረሻው የማይመሰገን የሆነ ከባድ የሆነ አደጋ እንደሆነ ሴቶች ፈተናቸው ከባድ እንደሆነ የሚጠቁም የሆነ ንግግር ሐዲሶችም አምጥተው ነበር። አሁንም ከዛው ማነው ይቀጥላሉ። ومن يتأمل التاريخ على طول مداه يجد أن من أكبر أسباب انهيار الحضارات وتفكك المجتمعات وتحلل الأخلاق وفساد القيم وفشو الجريمة هو تبرج المرأة ومخالطتها للرجال بلو تناقروا. ومن يتأمل يميستنتننا يميستولي هون أكال لالو التاريخ تاريخا ما يميستنتننا يميستولي هون أكال بمعنى يألفوا يهونو تاريخوچن يميستنتننا يميستولي هون أكال على شيخ على طول مداه على طول مالت مع طولي كمرزمو غارا مداه غزيو كمرزمو غارا مالتنو غزيو በጣም ያላቀ ከመሆኑም ጋራ ያለፉ የሆኑ ታሪኮችን የሚያስተነትን የሆነ አካል የጂዱ ያገኛላሉ። ያለፈውን ታሪክ በደንብ አርጎ ሲያስታውስ ሲያስተነትነው ጊዜው ከመርዘሙና ከመራቁም ጋራ ያለፈው ታሪኩ የተከሰተበት የሆነው ጊዜ ከመርዘሙና ከመራቁም ጋራ ማለት ነው የጂዱ ያገኛላሉ። አነ ሚን አክበሪ ከተላላቆቹ ጭምርት መሆኑን ያገኛል። አስባቢ ከምክንያቶቹላ ከተላላቆቹ ጭምርት መሆኑን ያገኛል። ኢንሂያሪ ከመፍረስና ከመውደም እንዲፈርስና እንዲወድም ካደረጉት ከሆኑት ከምክንያቶች ከተላላቆቹ ጭምርት መሆኑን ያገኛላሉ። አልሐዳራቲ ስልጣኔዎች ማለት ነው። የሰዎች ስልጣኔ የሰዎች ከፍ ማለትና መሰልጠን ከስልጣኔያቸው የፈረሱት የወደቁትና የወረዱት እንዲወርዱ ካደረጋቸው ከተላላቅ ማለት ነው ምክንያቶች መሆኑን ያገኛላሉ። ወተፈኩኪ እንዲበታተን ካደረጉት አልሙጅተማዓት ማህበረሰቦቹ ማለት ነው። የሰዎች ማህበረሰብ ወይም ደግሞ የሰለጠኑት ሰዎች ማህበረሰቦቻቸው በትንተናቸው እንዲወጣና እንዲበታተኑ ካደረገው ከተላላቆቹ ሰበብ መሆኑን ያገኛላሉ ታሪኮችን ሲያጠና። ወተሐሉሊ ከመፈታትም ማለት ነው። አልአኽላቅ ስነ ምግባራቸው እንዲፈታ ስነ ምግባራቸው መፈታት ማለት እንዲበላሽ እንዲወድም ድሮ ከነበረው ከጥሩ ስነ ምግባራቸው እንዲወጡና እንዲበላሽ ካደረጉት ከተላላቆቹ ምክንያቶች ጭምርት መሆኑን ያገኛላሉ። ወፈሳዲ አልቂየም ወፈሳዲ ብልሽ እንዲበላሽ ካደረጉት ማለት ነው። አልቂየም ያው ስነ ምግባር ማለት ነው። ስነ ምግባራቸው ባህላቸው እንዲበላሽና እንዲጠፋባቸው ካደረጉት ምክንያቶች ከተላላቆቹ የሚጨመር መሆኑን ያገኛላሉ። ወፉሹዊ እንዲሰራጭም ካደረጉት አልጀሪመተ ወንጀል ማለት ነው። ወንጀል ዝሙት የተለያዩ ነገራቶች በኡማው ላይ እንዲሰራጭ ካደረጉት ከተላላቆቹ ምክንያት መሆኑን ማለት ነው ያገኛል። ያለፉ የሆኑ ዘመናቶችን ወይ ባለፉት ዘመን የተከሰቱ የሆኑ ታሪኮችን የሚያስተውልና የሚያስተነትን የሆነ አካል ይላሉ። እሱም ምንድነው እነዚህ ሁላ እንዲያመጡ ከስልጣኔያቸው እንዲወርዱ ማህበረሰቡ እንዲበታተን ስነ ምግባራቸው እንዲፈታና ባህላቸው እንዲበላሽ ወንጀል እንዲሰራጭ ካደረጉት ምክንያታቸው ምንድነው አሉ هو ተበሩጁ እሱ እንደሆነ ያኔ ይረዳል። ተበሩጁ አልመርአቲ ሴትየቱ ማለት ነው ሴት ልጅ መገላለጧ መሆኑን ሴቶቻቸው ሲገላለጡ ነው ይሄ ሁሉ አደጋ የደረሰባቸው መሆኑን ይረዳሉ። ومخالطتها መቀላቀሏ ነው للرجال ለወንዶች ማለት ነው መቀላቀሏ ነው ከወንዶች አጅነቢ ከሆኑ ወንዶች ጋራ መቀላቀሏ መሆኑን ይረዳሉ።
ወሙባለገቱሃ እንደዚህም ደግሞ ድካማ ደረሷ ነው ማለት ነው። ሙባለጋ ማለት ድካማ ድረስ ፊ አዚነቲ በውበት ማለት ነው። በጌጥ ስትዋዋብ በጣም ድካማ ደረሷ ከድንበር አሳልፋ መቀባባቷና መዋቧ ነው አሉ። ወልእክትላጢ እንደዚህ ደግሞ ማለት ነው መቀላቀል ስትቀላቀል ደግሞ ከወንዶች ጋር በጣም ድንበር ያለፈ መቀላቀላቸው ነው። እኔ ያለፉት የሆኑት ኡማዎች ከባድ አደጋ የደረሰባቸው ስነ ምግባራቸው የተቀየረውና ወንጀል ዝሙት እንዲሰራጭ የሆነባቸው በእነሱ መካከል ይላሉ። ወኸልወቱሃ እንደዚህም ደግሞ ማገለሏ ነው። መዐል አጃኒቢ አጅነቢይ ከሆኑ ወንዶች ጋር ለብቻዋ ሰው በሌለበት ቦታ ላይ አግልላ መቀመጧ ነው። ወንድና ሴት አጅነቢይ የሆኑ ወንዶች አግልለው ለብቻ መቀመጣቸው ነው። ይሄ ክልክል ነው ማለት ነው። መልእክተኛውም አለይሂ ሰላቱ ወሰላም ሐዲስ ላይ ከልክለዋልና ላ የኽልወነ ረጁሉን ቢምርአቲን ብለዋል። አንድ ወንድ እኮ አጅነቢይ የሆነ ወንድ አጅነቢይ በሆነች ሴት አያገልም ለብቻው ማለት ነው። ቦታ ይዘው አይቀመጡም። ኢላ ካነ ሸይጣኑ ሳሊሱሁማ አው ሳሊሰሁማ ሸይጣን ማለት ነው ሶስተኛቸው ቢሆን እንጂ ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ አጅነቢይ የሆነ ሴት አጅነቢይ ከሆነ ወንድ ጋር ከተቀማመጠች የተለያየ ወደ ዝሙት ያስገባቸዋልና ዝሙት ላይ ይጥላቸዋል። ኸይረን ወርቲያድ ውሃ እንደዚህ ወደ መሆንም መልመዷ ነው አሉ። እርቲያድ ማለት መልመድ ማለት ነው። ሊልሙንተዳያቲ የስብሰባ ቦታዎችን ማለት ነው። የሚሰባሰቡባቸውን ቦታዎች እዛ ቦታ ላይ መመላለሷና መልመዷ ነው። ወልመጃሊሲ አልዓመ ወልመጃሊሲ መቀማመጫ ቦታዎችን መልመዷ ነው። አልዓመቲ ሁሉም ሰው የሚቀመጥበት ቦታ ላይ ማለት ነው። ይሄ ሁሉም ማህበረሰብ የሚቀመጥበት ቦታ ላይ በብዛት የሚሰባሰብበት ቦታ ላይ መመላለሷና መልመዷ እንደሆነ ይረዳላሉ። ወሄችም ደግሞ ማለት ነው እቺ ሴት የምትመላለስ የሆነችው ሴት ወሄ እሷ ሆና ሳለች ማለት ነው ፊ አተሚ ሙሉ በሆነ ማለት ነው ዚነቲን ጌጥና ውበት ሙሉ በሆነ ጌጥና ሙሉ በሆነ ውበቷን ማለት ነው ይዛ ነው የምትወጣው። ወአብሃ ተጀሙሊን ወአብሃ ማለት የሚማርከና የሚያምር በሆነ ተጀሙሊን መዋብና መጋጋጥ ተዋውባ ተጋግጣ ተቀባብታ ማለት ነው የምትወጣ ሆና ሳለች ስብሰባ ቦታ ላይ እንደዚሁ መጃሊስ አልዓመ ሁሉም ሰው የሚቀማመጥበት የሁሉም ሰው መቀማመጫ ቦታ ላይ አጅነቢይ በሆኑ ሰዎች ጋር ኢላ አኺሪሂ እዛ መመላለሷ ነው። እንደዚህ ሲያደርጉ ነው ከስነ ምግባራቸው የወረዱት ስነ ምግባራቸው የተበላሸው ወንጀልም እንዲሰራጭ የሆነው ይላሉ። ይህም በተመለከተ የኢማም አልዓላማ ኢብኑል ቀይም ንግግር ሊያመጡ ነው። ቃለ ብሎ አለ አልዓላመቱ ኢብኑል ቀይም ታላቁ ዓሊም የሆነ አዋቂ የሆነ ኢብኑል ቀይም ብሎ አለ ረሂመሁላህ አላህ ይዘንለትና ብሎ አለ ምን አለ ወላ ረይበ ምንም እኮ ጥርጥር የለም አለ ወላ ረይበ አነ ተምኪን النساء من اختلاطهن بالرجال اصل كل بلية وشر ይላል። ወላ ረይበ ምንም ጥርጥር እኮ የለም አለ አይ ወላ ሸከ ማለት ነው። ምንም ጥርጥር የለም አሉ ጥርጥር የለም አነ ተምኪን النساء ሴቶችን ማለት ነው ማስመቸት ሴቶችን ማስመቸትና መፍቀድ ሚን اختلاطهن እንዲደበላለቁ ማለት ነው بالرجال አጅነቢይ በሆኑ ወንዶች እንዲደበላለቁ ሴቶችን እኮ ማስመቸት መሆኑ ምንም ጥርጥር የለውም አሉ። ምን መሆኑ አስሉ ኩሊ በልየቲን አስሉ መሰረት መሆኑ ኩሊ በልየቲን የማንኛውም ሙሲባ ማለት ነው የማንኛውም አደጋ መሰረት መሆኑ ምንም ጥርጥር የለውም አሉ። ወሸሪን የማንኛውም ተንኮል ማለት ነው። አስሉ ኩሊ ሸሪን ማለት ነው የማንኛውም ተንኮል የማንኛውም ወንጀልና የማንኛውም አደጋ ማለት ነው መሆኑ ምንም ጥርጥር የለውም መሰረት መሆኑ ማለት ነው። የማንኛውም ወንጀል መሰረት መሆኑ ምንም ጥርጥር የለውም አሉ። ምንድነው እሱም የወንጀሎች ሁሉ መሰረቱ ሴቶች አጅነቢይ በሆኑ ወንዶች ጋር መቀላቀላቸውን እንዲቀላቀሉ ማስመቸት ይሄ እንደሆነ በጣም ምንም ጥርጥር የለውም ይሄው ነው አሉ። ወህወ ይሄ እኮ ማለት ነው ሴቶች በወንዶች መቀላቀላቸው ሚን አዕዘሚ ከተላላቆቹ ጭምርት ነው አስባቢ ምክንያት ከሚሆኑት ከተላላቆቹ ጭምርት ነው። ኑዙሊ አልዑቁባት ቅጣት ማለት ነው እንዲወርድ ከሚያደርጉ ከሆኑ ምክንያቶች ከተላላቆቹ ጭምርት ነው አሉ። አልዓማ ሁሉንም አዳራሽ የሆኑ ማለት ነው። ሁሉንም አዳራሽ የሆነ ወንጀል የሚሰራውን ብቻ የማይለይ ሁሉንም አዳራሽ የሆነ ወንጀል ማለት ነው። እንደ ወረርሽኝ ነገር ብቻ አደጋ ቅጣት ማለት ነው የሚወርደው እንደ ዝናብ መጥፋት ምናምን እነዚህ ሁሉንም የሚጠቀልሉ የሆኑ ቅጣቶች እንዲወርዱ ከሚያደርጉት ምክንያቶች በኡማው ላይ ከተላላቆቹ ጭምርት ናቸው አሉ። እነዚህ ታላላቆቹ ናቸው ብለው ተናገሩ ማለት ነው። ናም ከማለክ ማለት ነው አነሁ ይሄ እኮ ማነው ሴቶች በወንዶች መቀላቀላቸው ምን አዕዘሚ ከተላላቆቹ እንደሆኑት ሁሉ አስባቢ
ከምክንያቶች ሁሉ ከተላለቁ እንደሆነ ሁሉ አሉ ፈሳዲ እንዲበላሹ ከሚያደርጉ ምክንያቶች ኡሙሪ ጉዳዮች እንዲበላሹ ከሚያደርጉ አልዓማ የሁሉም ማህበረሰብ ጉዳያቸው የሰዎች በጠቅላላ ጉዳያቸው እንዲበላሽ ከሚያደርጉት ምክንያቶች ከተላላቆቹ እንደሆነ ሁሉ አሉ ምክንያቱ ማለት ነው። ወልኻሳ ልዩ የሆኑ ሰዎች ማለት ነው ደግሞ በተለዩና በከፊል ሰዎች ላይ የነዛ ሰዎች ጉዳይ እንዲበላሽባቸውና የዱንያቸውም የአኺራቸውም ጉዳይ እንዲበላሽ ከሚያደርጉ ከተላላቅ ምክንያቶች ውስጥ እንደሆነ ሁሉ አሁንም አዳራሽ የሆነ ቅጣት ማለት ነው እንዲወርድ ከሚያደርጉት ምክንያቶች ጭምርት ነው አሉ። ወእክትላጡ ሪጃሊ ወንዶች እኮ መቀላቀላቸው ቢኒሳኢ በሴቶች ማለት ነው ወንዶች መቀላቀል ሰበቡን ምክንያት ነው አሉ። ሊከስረቲ ለመብዛቱ ማለት ነው ምክንያት ነው። አልፈዋሒሽ ወንጀል ማለት ነው ለመብዛቱ ምክንያት ነው። ወዚና እንደዚህውም ደግሞ ዝሙት ለመብዛቱ ምክንያት ነው አሉ። ናም የተለያየ አጸያፊ የሆኑ ወንጀሎችና ዝሙት እንዲበዛ ምክንያት የሚሆኑት ወንድና ሴት መቀላቀላቸው ነው። ይሄ ምንም ጥርጥር የለውም አሉ። ወሁወ ይህም አሁንም ወንድና ሴት መቀላቀል የሚባለው ነገር ሚን አስባቢ ከምክንያቶች እኮ ጭምርት ነው። አልመውቲ ከሞት ማለት ነው። ሞት እንዲመጣ ሞትን ከሚያመጡት ምክንያቶች ነው። አልዓሚ ጠቅላይ የሆነ ማለት ነው። አብዛኛው ሰው ሁሉንም የሚጠቅልል የሆነ ሞት ይመጣል ማለት በወረርሽኝ ምክንያት አብዛኛው ሰው የሚሞትበት በአደጋ በውሃ በጎርፍ ምናምን በእሳት አደጋ በተለያየ ነገር አሁን ለምሳሌ ገርቦችን የሰለጠና ሀገራቶች የሚሉት አሜሪካ ሌሎቹ ማለት ነው እንደዚህ አደጋ የሚደርስባቸው በጎርፍ ጠፉ ይባላል። በኮሮና እንደዚህ አልቀዋል። እንደዚሁም ደግሞ በእሳት አደጋ በብዙ አይነት እንደዚህ ይፈተናሉ። ለምን? ይሄ ወንድና ሴትን መቀላቀል ዝሙትን ስለፈቀዱ ነው ማለት ነው። ወጠዋዒን ማለት ጣዑን የሚለው ጀማዕ ነው። ጣዑን ማለት ወረሽ በሽታ ማለት ነው። አልሙተሲላ ቀጣይነት ያለውና የተያዘ የተቀጣጠለ የሆነ የማይቋረጥ የሆነ ምንድነው ወረርሽኝ እንዲመጣ የሚያደርገው ከሚያደርጉት ምክንያቶች ውስጥ ነው። ይሄ በማህበረሰቡ ላይ ወረርሽኝ የሚመጣው እንደዚህ በወረርሽኝ አደጋ ብዙ ሰው እንዲሞት የሚያደርገው በምን ምክንያት ነው? ትልቁ መሰረት በቃ ይሄ ነው። ኮሮና የሚመጣው ወይም ደግሞ ባለፈው ሰዓት እንደዚህ አይነት ጦርነት የሚመጣው በሌላ ነገር አይደለም። አሁን ኮሮና ሲመጣ ወንጀል ከወንጀል ራስን ማጽዳት በወንጀል ምክንያት መምጣቱን ሳያጸድቁ ምንድነው ያሉት? መድኃኒት ለመፈለግ ምናምን እንደዚህ በተለያዩ ነገራቶች ወይም ደግሞ አየሩ ተዛብቶ ነው ምናምን እያሉ በሌላ ምክንያት ይደረደራሉ። ሐቂቃው ግን ወንጀል ነው ሰበቡና ወንድና ሴት መቀላቀል አጅነቢ የሆኑ ሴቶች መቀላቀላቸው በወንዶች ጋር በጣም ከባድ የሆነ አደጋ ነው። ይሄ ሁላ የሚያመጣ የሆነ ነው መሰረት ነው ብለው አልኢማም ኢብኑል ቀይም ረሂመሁላሁ ተዓላ ይናገራሉ ማለት ነው። ኢንተሃ አለቀ ከላሙሁ ረሂመሁላህ የሱ የኢብኑል ቀይም ንግግር አለቀ ይላሉ ማለት ነው። ናም ምናሉ ቀጥለው ወልኢስላሙ እስልምና እኮ ሃይማኖት አሉ ለም የፍሩድ ግዴታ አላደረገም አሉ ዐለል መርአቲ በአንድ ሴት ልጅ ላይ ግዴታ አላደረገም አልሒጃበ ሂጃብን እንድትለብስ እኮ ግዴታ አላደረገባትም አሉ። ቢማዕና ወደፊት ሰበቡን ምክንያቱን ሊናገሩ ነው። አላደረገም ማለት ያደረገው ለዚህ ዓላማ ነው ብለው ምክንያቱን ሊገልጹ ነው። እና እስልምና በአንድ ሴት ልጅ ላይ ማኑ ሂጃብ ግርዶሽ ነው ደግሞ ጅልባብ ምናምን ልበሽ ከቤት ተቀመጭ ብሎ እኮ ግዴታ አላደረጋትም አሉ። አላደረገም ወለም ይምነዕሃ አልከለከላትም ሚን ትልከ ከነዛ ማለት ነው አልኡሙሪ ከነዛ ነገራቶች እነዛ ነገራቶች ማለት ነው ከቤት እንዳትወጪ ድምጽሽን እንዳታለሳልሽ እንደዚህ ደግሞ ማለት ነው አጅነቢ ጋር እንዳታወሪ ከአጅነቢ ሰዎች ጋር እንዳትቀላቀል እያለ ማለት ነው። አልከለከላትም ኢላ ቢሆን እንጂ ሊየሱነሃ ሊጠብቃት ቢሆን እንጂ ሴቲቱን ማለት ነው አኒል ኢብቲዛሊ ከውርደት ማለት ነው ከመዋረድ ሊጠብቃት ነው። ወሊየሕሚሃ እንዴት ሊጠብቃት ነው? አሁንም አሉ ወሊየሕሚሃ ማለት ሊጠብቃት ነው። አሁንም እንደዚህ ይሄን የከለከላት ሚነ ተዓሩዲ ከመቅረብ ማለት ነው እንዳትቀርብ ሊጠብቃት ነው። ሊሪበቲ ለጥርጣሬ ሰዎች እንዲጠራጠሩባት እንዳያደርጓት ነው። ወልፉሕሺ አጸያፊ ለሆነ ነገር ለወንጀል ከዛ ወንጀሎችን አጸያፊ የሆኑ ወንጀሎችን እንዳትቀርብ ሊጠብቃት ነው ነው ወሊየምነዓሃ አሁንም ሊከለከላት ነው። ሚነል ወቁዒ ከመውደቅና ከመተግበር ማለት ነው። ፊል ጀሪመቲ ወንጀል ላይ ከመውደቅና ወልፈሳድ ከብልሽት ላይና መጥፎ ወንጀል ላይ ከመውደቅ ማለት ነው ሊከለከላት ነው። ይሄን የከለከላት እንደዚህ ደግሞ ሂጃብም ልበሺ ብሎ ግዴታ ያደረገላት ማለት ነው ያደረገባት አሉ። ወሊየክሱሃ እንደዚህ አሁንም ሊያለብሳት ነው። ቢዛሊካ በዚህ ማለት ነው ሂጃብ በመልበሷ ሊያለብሳት ፈልጎ ነው። ምንን
ሁለተ ጌጥንና ውበትን ማለት ነው። አተቅዋ አላህን መፍራት ተብሎ የሚጠራ የሆነውን ጌጥና ወጠሃረቲ የንጽህናን ውበትን ጌጥን ሊያለብሳት ፈልጎ ነው። ወልዓፋፊ እንደዚሁ የቁጥብነት የሆነውን ማለት ነው ውበት። እነዚህ የሴት ልጅ ውበት ናቸው። ተቅዋ፣ ጠሃራ፣ ንጽህናና ዓፋፍ ቁጥብነት የሴት ልጅ ውበቷ ናት። ውበቷ መዋቢያዋ እነዚህ ናቸው እንጂ ማለት ነው ጥፍር ቀለምና ሌሎቹ ነገራቶች ነው የሚቀባቡት ነገራቶች አይደሉም። ሀይቃ ማለት ነው ለሴት ልጅ ውበት ማለት ይሄ ነው። እኔ ተቅዋ ካለት ጠሃራ ንጽህናዋን ማለት ነው የምትጠብቅ ከሆነ ንጽህና ሲባል የውስጥ ንጽህና አለ፣ የዛሂር ንጽህና አለ። ልብሷንም ምናምን ሰውነቷን የምታጸዳ ከሆነ ከቆሻሻ እንደዚህ ደግሞ ልቧንም ከተለያዩ ነገራቶች ከንፍቅና ከሸክና ከጥርጣሬዎች ንጹህ የምታደርግ ከሆነ አፋፍ ቁጥብ ከሆነች ማለት ነው። ከዚህ ነገር ማታቃዳና ወሬ ማታቃዳ ከሆነች ይሄ ነው ትክክለኛ ውበቷ እንጂ ሌላው አይደለም ነው። እና ይሄን ሊያለብሳ ፈልጎ ነው አሉ። ወሰደ ለመዝጋት ነው። ቢዛሊከ ነዓም በዚህ ማለት ነው እንግዲህ ማለት ነው እነዚህ ነገራቶች በመከልከልና ሒጃብ ልበሽ ብሎ በማዘዙ ለመዝጋት ነው። ኩለ ዘሪዓቲን ማንኛውንም መንገድ ቱፍዲ የምታደርስ የሆነችን ማንኛውንም መንገድ ለመዝጋት ነው። ኢለል ፋሒሸቲ ወደ ዝሙት ማለት ነው። ወደ ዝሙት የሚያዳርሱ የሆኑ ማንኛውንም መንገድ ለመዝጋት ፈልጎ ነው አላህ ይሄን ነገር የከለከለው ወይም ደግሞ ሒጃብ ልበሽ ብሎ ያዘዘው አሉ። መረጃ ሲያመጡ የቁሉ አላሁ ተዓላ አላሁ ሱብሓነሁ ወተዓላ ቁርአን ላይ ይላሉ። አላህ ምን ይላል? ሴቶችን በተመለከተ ያው ኺጣቡ ንግግሩ ለመልእክተኛው አለይሂ ሰላቱ ወሰላም ሚስቶችም ቢሆኑ ማንኛውንም ሙስሊም የሆነችን ሴት ይጠቀልላልና ወቀርነ ተቀመጡ ይላቸዋል። ፊ ቡዩቲኩነ በቤቶቻችሁ ውስጥ ተቀመጡ። ወላ ተበረጅነ አትገላለጡ። ተበሩጀ መገላለጥን አትገላለጡ። አልጃሂልይቲ የመሀይማኖችን መገላለጥን አትገላለጡ። አልኡላ የመጀመሪያዎችን መሀይማኖች ማለት ነው። ወሂየ ማ ቀብለ አልኢስላም እስልምና ከመምጣቱ በስተፊት የነበሩበት አረቦች ሲኖሩበት የነበረው ህይወት ምን ይባላል? ጃሂልያ ይባላልና ልክ መሀይማኖች አላዋቂዎች ሲገላለጡ እንደነበሩት አትገላለጡ ይላቸዋል ማለት ነው። ስለዚህ እዚህ ላይ ከቤታቸው መቀመጥ እንዳለባቸው እየተናገረ ነው። እንደዚህ ደግሞ መገላለጥም ክልክል እንደሆነ እየተናገረ ነው ማለት ነው። ወየቁሉ ተባረከ ወተዓላ አሉ። አሁንም አላሁ ሱብሓነሁ ወተዓላ ብሎ ይላል ሴቶችን በተመለከተ ሲያዛቸው ወኢዛ ሰአልቱሙሁነ የመልእክተኛውን አለይሂ ሰላቱ ወሰላምን ሚስቶች በጠየቃችኋቸው ጊዜ ይላል። የመልእክተኛው ሚስቶች እነሱ እንደዚህ ከተባሉ ማንኛውም ሙስሊም ሴት እዚህ ትገባለች ማለት ነው። ፈሚን ባቢ አውላ ወአሕራ ወኢዛ ሰአልቱሙሁነ መታዓን እቃን በጠየቃችኋቸው ጊዜ ማለት ነው። ፈስአልሁነ ጠይቋቸው ሚን ወራኢ ሒጃብ ከግርዶሽ ማለት ነው በስተጀርባ ሆናችሁ ጠይቋቸው እንጂ ፊት ለፊት ሄዳችሁ እንዳትጠይቋቸው። ዛሊኩም ይህ ማድረጋችሁ ከበስተጀርባ ከግርዶሽ በስተጀርባ መጠየቃችሁ አጥሃሩ ንጽህና ነው። ሊቁሉቢኩም ለእናንተም ለወንዶቹ ልቦና ንጹህ ማድረግ ነው። ወቁሉቢህነ የነሱንም የሴቶችንም ልቦና ንጹህ ያደርጋል። ልባቸው ላይ የሆነ ነገር ማለት ነው እንደዚህ አይከሰትባቸው ነው። ስለዚህ እዚህም ላይ እንግዲህ ማለት ነው እቃም ለመዋዋስም ሆነ ማንኛውም ነገር ለማድረግ ሴቶችን ማናገር ከፈለግን ከበስተጀርባ ማለት ነው ግርዶሽ በስተጀርባ መሆን አለበት እንጂ ፊት ለፊት መገናኘት ክልክል ነው ማለት ነው። ወየቁሉ ተባረከ ወተዓላ አሁንም አላሁ ሱብሓነሁ ወተዓላ ሴቶችን በተመለከተ ምን ይላል? መልእክተኛውን ሲያዛቸው ወቁል ሊልሙእሚናት ወቁል ብለህ በል ይላቸዋል። ሊልሙእሚናት ለሴት አማኞች ብለህ በላቸው የግዱድነ ያኔ ሰበር ያድርጉ ሚን አብሳሪሂን ከእይታቸው አይናቸውን ይስበሩ እንዳይመለከቱ አጅነቢ የሆኑ ወንዶችን ፍጥጥ ብለው እንዳይመለከቱ። ወየሕፈظነ ይጠብቁም እንደዚሁ ፍሩጀሁን ብልታቸውን ይጠብቁ ሐራም በሆነ ሁኔታ ብልታቸውን እንዳይገለገሉ ማለት ነው። ወላ ዩብዲነ ግልጽ እንዳያደርጉ ዚነተሁነ ጌጦቻቸውን ውበቶቻቸውን ማለት ግልጽ እንዳያደርጉ ያኔ ማለት የሴቶች ውበት የሚሸፈን አለ እንደዚሁ ደግሞ ማለት ነውና የሚለብሱትን ልብስ ማነው አሁን ደረታቸው ላይ አንገታቸው ላይ እግራቸው ላይ ጣታቸው ላይ የሚያደርጉትን ሸፈን ያደርጉ። ኢላ ሲቀር ማ ظهر ግልጽ የሆነ ሲቀር ሚንሃ ከሷ ከሴቲቱ ግልጽ የሆነው ሲቀር ልትሸፍነው የማትችለው ማለት ነው። ዓደተን በልምድ ሊሸፈን የማይችል ይሄ ምንድነው ይላሉ? ጅልባብ ማለት ነው። ጅልባብ አሁን ለምሳሌ ለብሳ አለቀ ያን ጅልባቡን ደግሞ ተሸፈን አይባልም። ኒቃብ ለብሳ ያንን ተሸፈን አይባልም። ያን ግልጽ ስለሚሆን ሰው ስለሚያው ችግር የለውም ያን ማለት ነው። ወልየድሪብነ ያድርጉ ማለት ነው። ወይም ደግሞ ይልቀቁ ማለት ነው። ቢኹሙሪሂነ በጉፍታቸው ጉፍታ ወይም ደግሞ ኩታቸውን ወይም ደግሞ የሚለብሱት ጋቢ ነገር አለና በኹሙር ማለት ሴቶች የሚለብሱት የሆነ እንደ ፎጣ ነገር ነውና እሱን ማለት ነው ያድርጉ። አላ ጁዩቢሂነ ከአንገታቸው ላይ ማለት ነው። አንገታቸውን ጀምሮ ከራሳቸው ጀምሮ ወደ ታይማኑ አንገታቸውን ይሸፍኑ ደረታቸውን እንዳያሳዩ ይላል አላሁ ተባረከ ወተዓላ ማለት ነው።
ስለዚህ ከዚህ አንቀጽ የምንረዳው ምንድነው ሴቶች አይናቸውን መስመር እንዳለባቸው ብልታቸውን መጠበቅ እንዳለባቸው ከዛ ደግሞ ሰዎችን ወደ ስሜት ውስጥ የሚያስገባ የሆነ ጌጣቸውን እንዳያሳዩ አንገታቸው ምናምን ውበታቸውን ማሳየት የለባቸውም ከዛ ደግሞ አንገታቸውንም መሸፈን አለባቸው ያኒ ማነው ደረታቸውን ምናምን ማሳየት የለባቸው ነው ويقول الله تعالى الله سبحانه وتعالى بلا من قص من ይላል يا ايها النبي انت تكبرك نبي ሆይ ይላቸዋል መልእክተኛውን عليه الصلاه والسلام قل بلهبل لازواجك ለሚስቶችህ በለህበላቸው ወበናቲከ እንደዚሁም ለሴት ልጆችህም በለህበላቸው እዘዛቸው ወኒሳኢ المؤمنين አማኝ ለሆኑ ሴቶችም በለህበላቸው እዘዛቸው ሲል ስለዚህ አማኝ የሆነች ሴት እዚህ ውስጥ መግባት አለባት ነው ወደፊት የሚመጣውን ትእዛዝ መቀበል አለባት ማለት ነው አማኝ የሆነች ሴት ያለዛ ወደፊት የሚመጣው የሆነውን ትእዛዝ ማነው ማትቀበል ከሆነ አማኝ ነኝ እንኳን ብትል አማኝ አይደለችም ማለት ነው እና ምክንያቱም አላሁ Subhanahu Wa Ta'ala ወኒሳኢል ሙእሚኒን አማኝ ለሆኑ ሴቶች በለህበላቸው እያለ ስለሆነ ምን ያደርጉ ዩዲኒና ያስጠጉ عليهن በሰውነታቸው ላይ ያስጠጉ ምን ጀላቢቢህን ጅልባባቸውን ማለት ነው የሚሸፍናቸው የሆነውን ማለት ነው መሸፋፈኛቸውን በሰውነታቸው ላይ ማነው ያስጠጉ ይሄን እዘዛቸው ذلك ይሄ ማድረጋቸው ደግሞ ጅልባ መልበሳቸው አድና የቀረበ ነው አን ይعرفን እንዲታወቁ ማለት ነው በድሮ ሰዓት ጨዋውና ባሪያው ጨዋ የሆነችው ሴትና ባሪያ የሆነችው ሴት የምትላየው በዚህ ነበር የተሸፈኑት ጨዋ ናቸው የማይሸፈኑት ደግሞ ባሪያ ናቸውና ذلك ይሄ ማድረጋቸው መሸፈናቸው አድና የቀረበ ነው አን ይعرفን እንዲታወቁ ይቀርባል ሰዎች ያውቋቸዋል ከዛ ደግሞ ካወቋቸው ፈላይ ኡዘይነ አያስቸግሯቸውም ይሄ ማለት ነው መጥፎ የሆኑ ሰዎች ዝሙትን የሚወዱ ሰዎች አያስቸግሯቸውም ወካን አላሁ እኮ ነው ገፉራን نعم መሐርታው ሰፊ የሆነና ረሂማን እዝነቱ በጣም አዛኝ የሆነ ጌታ ነው አላሁ Subhanahu Wa Ta'ala ይላል ስለዚህ ከዚህ አንቀጽ የምንረዳው ሴቶች ጅልባብ መልበስ እንዳለባቸው ከዚህ የአላህ ትእዛዝ እንደሆነ አማኝ ሴቶች የታዘዙበት እንደሆነ የመልካም ስለሚስቶች ሴት ልጆቻቸው የታዘዙበት ጉዳይ ነው ማለት ነው ስለዚህ ጅልባብ ግዴታ አይደለም ይያልንም የሚባል ነገር የለም ማለት ነው وقال الله تعالى الله سبحانه وتعالى አሁን በሌላ አንቀጽ ምን ያህል ሴቶችን በተመለከተ ሲያወራ ያሳለፉ የሆኑ አንቀጾችን በጥቅል አምጥቷቸዋል እዚህ ላይ ማለት ነው እነዚህን ሁላ በየሂዳያቱል ቁርአን ለልመርአት ሙስሊማ ሙስሊም ለሆነች ሴት ማለት ነው ቁርአን የሰጣት አስተምሮት ከሚለው ላይ እያንዳንዱ በየቦታው አደቦችን ሲናገሩ ጠቅሰውታል ግን አሁን እዚህ ተጠቅለው አመጡት እና አላህ ምን አለ فلا تخضعنا አታለሳርሱ ማለት ነው ቢልቀውሊ በንግግር አጅነቢ ከሆኑ ወንዶች ጋር ስትናገሩ መናገር ካስፈለጋችሁ ስታወሩ ማለት ነው እንዳታለሳልሱ በንግግር ማለት ነው ምክንያቱም ለምንድነው ፈያጥመዓ ይፈልጋልና الذي ያን አካል በመጥፎ ይፈልጋል في قلبه በልቦና ውስጥ ያለበት የሆነው አካል ይፈልጋልና መረዱን በሽታ ያለበት ማለት ነው እዚህ ላይ መረድ ሲባል የልብ በሽታዎች ሁለት ናቸው መረዱ ሹባህ አለ የብዥታ የሆነ የመደናገር ዕውቀት ከማነስ የተነሳ የሚመጣ የሆነ የሹባህ በሽታ አለ ለከ አህሉል ቢድዓዎች ይወደቁበት ማለት ነው ሹባህ ኑሮባቸው ነው ያኒ የሹባህ የብዥታ ማለት ነው አለባቸው ያን ከባድ የሆነው በሽታ ነው ሁለተኛው ደግሞ እዚህ ላይ የተጠቀሰው በሽታ ነው እሱም መረዱ ሸህዋ የሚባለው ነው የስሜት የሆነ ማለት ነው ስሜትን የስሜት በሽታ ያለበት ማለት ነው ሰውዬ በልቦናው ላይ አንድ ሰው ስሜቱ በጣም የበዛበት የሆነ አካል አለ እና ያን ሰውዬ ንግግራችሁን ሲሰማ በመጥፎ ነገር ወደ ዝሙት በዝሙት ይፈልጋችኋልና አታለሳርሱ ኖርማል የሆነ ነገር ተናገሩ ይላል ወቁልና በሉ ቀውለን ንግግርን ማዕሩፈን ያው መልካም የሆነ ነገር ተናገሩ እንጂ የሆነ ቀላጺ የጨመራችሁ ለየት ባለ በሆነ ሁኔታ ማነጋገር የለባችሁም ይላል خيرن ይሄ እንግዲህ ቁርአን ላይ ያለው የሴቶች አስተምሮት ነው በሐዲስ ላይ ደግሞ ያለውን ሲያመጡ ወረዋ ዘግቧል الترمذي الامام الترمذي ዘግቧል في جامعه ጃሚዑ ላይ ማለት ነው ሷሂህ ተብሎ በሚጠራው በሆነው ናም ሱነን በሚባለው በሆነው ኪታቡ ማለት ነው عن النبي صلى الله عليه وسلم كما سلم يزو ማለት ነው انه قال الامام الترمذي من قال المرأة ሴት ልጅ አሉ عورة حفرة ገላናት መሸፈን አለባት አሉ فإذا خرجت ከቤቷ ማለት ነው ስትወጣ ያው ጅልባ ምን ነገር ካለበሰች استشرفها ከፍ ያደርጋታል ወይም ደግሞ ሰዎች እንዳያዋት ያደርጋል ሸይጣን ያቆነጃጃታል ያሱባታል ማለት ነው ይሄን استشرفها الشيطان የሚለውን ሲፈስሩ ومعنى ጽንሰ ሐሳብኮ استشرفها الشيطان ያሱባታል ያቆነጃጃታል ማለት ምን ማለት ነው አሉ አይ ማለትም جعلها ያደርጋታል አሉ ሴትየዋን ማለት ነው غرضا له ለሱ አላማና ግብ አድርጎ ይዛታል ትልቁ አላማ ትልቁ ግብ አድርጎ ይዛታል ለምንድን ነው የሚጠቀማት ሊወህይጀ ሊያነሳሳ ማለት ነው من خلالها በሷ ሁኔታ ማለት ነው አልፈሳደ ወንጀልን ለማቀጣጠል ወንጀልን ለማነሳሳት ይጠቀምባታል ማለት ነው ወሸህወተ ስሜትን ማለት ነው ሰዎች ወደ ዝሙት እንዲገቡ ያነሳሳባታል በሷ ምክንያት ማለት ነው من خلالها ማለት በሷ ምክንያት ወንጀልን እና ፈሳድን ብልሽትን ያቀጣጥልባታል ያያይዝባታል
ማለት ነው። ኢስተሽረፈሃ አሸይጣን ማለት ብለው የተናገሩት ማለት ነው። ቢማና ሴት ስወጣ በቃ እንድትዋብ ያደርጋታል ምናምን ሰዎች ለሰዎች አምራ እንድትታይ ያደርጋታል ማለት ነው። ማታምረው ምርጥ እንዲኮን ያደርጋታል። ስወጣ ዝም ብሎ አይናቸው ላይ አስውቦ ያቀርብላቸዋል ማለት ነው። ስለዚህ መሸፋፈን አለባት ነው። وعن أم حميد السعيدية رضي الله عنها أم حميد تبلا كم تروا السعيدية والسعيدية ودميبال يعني ورزام تتقى هناش قوساناتنا أنها بلالج جاءت النبي صلى الله عليه وسلم ودملك تنيو عليه الصلاة والسلام فقالت بلالج يا رسول الله أنت يا الله ملك تنيو يا لتشاتشو إني إنكو أحب أود لهن الصلاة المسجد እወዳለሁኝ ይፈልጋለሁኝ معك ከናንተ ጋራ ማለት ነው ከመስጂድ መዲና ላይ ማለት ነው ወይ ነው ከናንተ መስጂድ እንደቦይ ከሚባለው ካንቱ መስጂድ መጥቼ ካንተ ጋር ሶላት መስጊድ ይፈልጋለሁ አለች ማለት ነው ጀማዓ ሶላት ማለት ነው አንቱ በምታሰግዱበት ሰዓት እኔም ጀማዓ እየመጣሁ መስጊድ እንፈልጋለሁኝ ብላ ጠየቀች ቃለ ብለዋኑ መልእክተኛው አለይሂ ሰላቱ ወሰለም ተመልከቱ የጠየቀችው ለመዝናናት አይደለም ሶላት ለመስገድ ነው ሶላት መስገድ እንፈልጋለሁኝ ከናንተ ጋራ ጀማዓ መጥቼ ብላ ስትል ምናሉ መልእክተኛው አለይሂ ሰላቱ ወሰለም ያሁኖቹ ሴቶች ማለት ነው ይሄን ቢረዱት በጣም ጥሩ ነበር ያኒ ማኑ ተራዊህ ሶላት ላይ ያሉ ወደ መስጂድ ይሄዳሉ ፈተና ይሆናሉ ጁሙአ ሶላት ይያሉ መስጂድ ይሄዳሉ እንደዚህ ያኒ ደግሞ በስነ ስርዓት እንኳን በሆነ ዝም ብሎ ሸቶ ተረጭተው ነው የሚሄዱት ሱብሃንአላህ እና ምናሉ መልእክተኛው አለይሂ ሰላቱ ወሰለም قد በእርግጥም علمت አውቅ ያለሁኝ አሏት أنك أنت كنت تحبين እንደምትወጂ አውቅ ያለሁኝ ሶላትን መስገድ እንደምፈልጊና እንደምወጂ አውቅ ያለሁ ተረድቻለሁኝ معي ከኔ ጋራ መስገድ እንደምትወጂ ጀማዓ ሶላት እንደምትወጂ ይረዳለሁኝ ገብቶኛል ነገር ግን አሏት ወሶላቱኪ ያንቺ እኮ ሶላት መስገድሽ في بيتك ከቤትሽ ውስጥ ለማን ነው ለብቻ ካለሽ ከክላስሽ ውስጥ ማለት ነው በሚገባት መልኩ ሊያስረዷት ነው ካንቺ ከቤትሽ ውስጥ ማለት ነው የምትሰግጂው የሆነው ሶላት ኸይሩን በላጭ ነው ለኪ ላንቺ እኮ በላጭ ነው ሚን ሶላቲኪ ከምትሰግጂው ከሆነው ሶላት في حجرتك ከቤትሽ ማለት ነው ሁጅራ ማለት አሁን ለምሳሌ ቤት ውስጥ ሆኖ ብዙ ክላስ ያለው ማንኛውም ሰው ብዙ ቤተሰብ የሚኖርበት ቤት አለ አይደለ ለብቻ ደግሞ ክላስ አለ አሁን አልጋ ቤት ምናምን እንደሚባል ማለት ነው ሴቶች ብቻ የሚቀመጡበትና في بيتك የሚሉት ለብቻ የምትቀመጭባት የሆነችው ክላስሽ ውስጥ መስገድሽ ኸይሩን ለኪ ላንቺ እኮ በጣም የተሻለ ነው ሚን ሶላቲኪ ከምትሰግጂው ከሆነው ሶላት في حجرتك ሁሉም ቤተሰቦች ካሉበት ከሆነው ቤት ሰፋ ካለው ከሆነው ቤት ላይ ከምትሰግጂ አሏት ተመልከቱ ወሶላቱኪ እንደዚህ ደግሞ ስግደትሽ እኮ መስገድሽ አሉ في حجرتك ከቤትሽ ማለት ቤተሰቦችሽ ካለው ከሰፋ ካለው ከሆነ ቤትሽ ላይ ቤተሰቦችሽ ከሚቀላቀሉበት ከሆነ ቦታ ላይ መስገድሽ ኸይሩን በላጭ ነው ሚን ሶላቲኪ ከምትሰግጁ ከሆነው ሶላት في ዳሪኪ ከቤትሽ ማለት ነው አሁንም ደግሞ ዳር የሚባለው ነገር ግቢ ይኖራል አሁን ከቤት ውስጥ ደግሞ ግቢ አለ ከግቢው ሌላ ቤት የዘመድ ቤት ወይ ደግሞ የወንድም ምናምን ቤት ይኖራልና እዛ في ዳሪኪ ከግቢሽ ከቤትሽ ግቢ ውስጥ ከምትሰግጂ ከዛ ደግሞ ያንቺ ቤተሰብ ካሉበት ከቤትሽ ውስጥ ብትሰግጂ ይሻልሻል አላት ወሶላቱኪ አሁንም ስግደትሽ في ዳሪኪ ከግቢሽ ውስጥ ማለት ነው ያንቺው ዘር ያንቺው ቤተሰቦች ካሉት ከቤትሽ ግቢ ውስጥ ማለት ነው መስገድሽ ኸይሩን ለኪ ላንቺ እኮ ማለት ነው በጣም የተሻለ ነው ሚን ሶላቲኪ ከምትሰግጁ ከሆነው ሶላት ይሻላል في መስጂዲ ከመስጂድ ውስጥ ማለት ነው ቀውሚኪ ያንቺ ህዝቦች ካላቸው መስጂድ ማለት ነው አሁን ለምሳሌ የሷ ዘሮች አካባቢ መስጂድ ሰርተዋል እዛ ከህዝቦችሽ ማለት ነው ከዘመዶችሽ መስጂድ ሂደሽ ከምትሰግጂ እዛው ከቤትሽ ከግቢሽ ላይ ካለው ማለት ነው ከግቢሽ ውስጥ የምትሰግጂው የሆነው ሶላት ይበልጣል አሏት ወሶላቱኪ ስግደትሽ አሁንም ደግሞ في መስጂድ ቀውሚኪ ከህዝቦችሽ መስጂድ ማለት ነው መስገድሽ ኸይሩን ለኪ ላንቺ እኮ ማለት ነው የተሻለ ነው አሏት ኸይሩን ለኪ ማለት ላንቺ የተሻለ ነው ሚን ሶላቲኪ ከሶላትሽ ማለት ነው في መስጂዲ ከኔ መስጂድ መጥተሽ ከምትሰግጂ እዛው ከህዝቦችሽ ደግሞ መስጂድ ላይ ብትሰግጂ ይሻልሻል አሏት እዚህ ላይ ምንድነው የተፈለገበት እንግዲህ ተመልከቱ ከክላሷ የምትሰግደው ሶላት ይበልጣል ቤተሰቦቿ ከቤቱ ከሌላው ክላስ ከምትሰግደው ማለት ነው እሷ ከምታድርበት ከሆነው ክላስ ብትሰግድ ይሻላል ከዛ ደግሞ እሷ እና ቤተሰቦቿ ከሚኖሩበት ማለት ነው ከሁጅራዋ ላይ ከቤቷ ላይ መስገድ ይሻላል ማለት ነው ዳር ከግቢ በጥቅል ከሆነው ግቢ ላይ ከግቢዋ ከግቢዋ መስገድ ይሻላል ከህዝቦቿ መስጂድ ከህዝቦቿ መስጂድ መስገድ ይሻላታል ከኔ መስጂድ መጥተሽ ከመስገድ አሏት ምክንያቱም ሌላ ከማሰለ መስጂድ ብዙ ሰው ይመጣበታልና እየራቀ ስለሚመጣ ስለዚህ እንደዛ ይሻላል አሉ ስለዚህ አሁን መሰረቱ ምንድነው የሴቶች ሶላታቸው በላጩ ምንድነው ከቤታቸው ወቡዩቱሁነ ኸይሩን ለሁነ ተብሏል
ወደ መስጂድ ሄደው መስገድ አይቻልም ማለት ሳይሆን ቢሰግዱ ችግር የለውም ተሸፋፍነው ምናምን ከሆነ ሽቱም ሳይጠቀሙ ነው። ነገር ግን በላጩ ማን ነው ስንል ጀማዓ ሄደው ከሚሰግዱ አንዲት ሴት ጀማዓ ሄዳ ሰገደች፣ አንደኛዋ ደግሞ ከቤቷ ሰገደች፣ ተራዊህን ማለት ነው። ማን ነው በላጩ? ከቤቷ የሰገደችው ነው በላጩ። ለሴቶች በላጩ ወቡዩቱሁነ ኸይሩን ለሁነ የሚል ሐዲስ መጥቷል። ቤቶቻቸው ለነሱ በላጭ ነው ለነሱ የሚል ስላለ ስለዚህ ከቤታችሁ ብትሰግዱ ይሻላል ነው። ተራዊህም ሆነ ማንኛውን ምናምን እና ይሄን ሁላ የተፈለገው ለምንድነው? ለሶላት ነው። ግን በቃ ፈተና እንዳትኮን ነው ለሰዎችም እሷም እንዳትፈተን ሰዎችንም እንዳትፈትን ይሻላታልና ከዚህ አንፃር ነው እንደዚህ ብለው የተናገሩት ማለት ነው። ኸይረን وعن أبي هريرة رضي الله عنه قال كأبو هريرة استلال في هنا رسالة قال رسول الله صلى الله عليه وسلم ملكتنيو عليه الصلاة والسلام بلوالو إلان من قالوا ملكتنيو خير بتأم بلاج قالوا صفوفي الرجال كوندوج صف مالتهم صلاة عليكم كميسرت كونوا صفوج بتأم بلاج مالت أولها يمجمرون قالوا يمجمروا صف تأم كمجرشوا የመጀመሪያው በላጭ ነው። ምክንያቱም ትልቅ ደረጃ አለው። ኢማሙ ጋራ መገናኝ ፊት ለፊት ያኒ ማነው ከኢማሙ በኋላ ነው የምንሆነው። ወደ ኢማሙ በቀረብን ቁጥር ድምጹም ይሰማናል፣ ወስዋስም ደግሞ አይኖርምና ነው። ወሸሩሃ መጥፎ ደግሞ ማለት ነው ሶፍ ማለት አኺሩሃ የመጨረሻው ሶፍ ነው አሉ። ማለት የመጨረሻው ሶፍ ማለት አንደኛ ይወሰወሳል፣ ከዛ ደግሞ ረካዓ ሊያልፈው ይችላል። ሌላ ሰው አወሉ ሶፍ የሰገደው ሰውዬ ቆራርጦበት ቂብላውንም ሊሰብርበት ይችላል። ስለዚህ ከባድ የሆነ አደጋ ነው። እና መጥፎ ሶፍ ማለት የወንዶች መጨረሻው ነው አሉ። ወኸይሩ በላጩ ደግሞ ሱፉፊ አኒሳ ከሴቶች ሶፍ ከሚሰሩትላ ከሶፋቸው ለሶላት ሲሰግዱ ማለት ነው ጀማዓ በላጩ ሆኖ ሶፍ ማለት አኺሩሃ የመጨረሻው ሶፍ ነው አሉ። የመጨረሻው ሶፍ ለምንድን ነው መጨረሻው ሶፍ? ይሄ የመጨረሻው ሶፍ የተባለው አሁን ለምሳሌ ሜዳ ላይ እየሰገርን እንደ ኢድ ጊዜ ነው የምንሰግድበት ምንም ግርዶሽ የሌለበት ሜዳ ላይ በምንሰግድበት ጊዜ በቃ ለሴቶች ምርጡ ሶፍ ማለት መጨረሻው ነው ማለት ነው። ምክንያቱም ከወንዶች ይርቃሉ፣ ወንዶችን አይመለከቱም። ወሸሩሃ መጥፎው ሶፍ ማለት ደግሞ አወሉሃ የመጀመሪያው ነው አሉ። ለምንድን ነው የመጀመሪያው የሆነው? ከወንዶች ቀጥሎ የመጀመሪያው ሶፍ ፊት ለፊት የሚያዩት ማንን ነው? ወንዶችን ነው። ስለዚህ ወንዶችን እያዩ ይፈተናሉና የመጨረሻው ሶፍ ይሻላል አሉ። ይሄ ግን ያው ሜዳ ላይ ሲሰገር ነው እንጂ በመልካም ሰለም ጊዜ ያው እንደዚህ ፎቅ ነገር የለም ነበረ የሚጋርድ ማለት ነው። ለዛ ነው ወንዶች ወደፊት ይሆናሉ፣ ሴቶች ወደ ኋላ ሆነው ነበር ጀማዓ ሲሰግዱ የነበረው በመልእክተኛው አለይሂ ሰላቱ ወሰለም ጊዜ። ከዛ አንፃር ነው የተናገሩት እንጂ አሁን ለምሳሌ እንደዚህ ፎቅ አሁን እንደኛ እየተሰራ ፎቅ ነው አይደል? ለሴቶች ለብቻ ፎቅ ይሰራላቸዋል ከላይ። እንደዛ ከሆነ አወለ ሶፍ በላጭ ነው ለነሱ ማለት ነው። አወል ላይ የሚሆኑት በላጭ ነው። ነገር ግን ግርዶሽ በሌለበት ጊዜ ነው ይሄ። ምክንያቱም ሐዲሱ እንደዚህ የተባለው ወንዶችን ስለሚያዩ ነው። የመጨረሻው ሶፍሳ ከፊት ለፊቱ ያሉት ሴቶች ናቸው፣ አትፈተንም ከማለት አንፃር ነው አሉ። ኸይረን ቀጥለው ምን አሉ? ኩሉ ዛሊካ አሉ ይሄ ሁላ ማለት ነው እንደዚህ የሆነው ይሄ ሁላ ሐዲስ የመጣው ቁርአኑ አሁን እንደዚህ መልእክት የመጣው ሒፍዘን ለመጠበቅ ተብሎ ነው አሉ። ለልመርአቲ ሴት ልጅ ባነው ለመጠበቅ ተብሎ ነው። ሚነል ኢኽቲላጢ ከመቀላቀል ማለት ነው ለመጠበቅ ነው። ቢርጃሊ ከወንዶች ማለት ነው። አይ ማዕ ሪጃሊ ማለት ነው ከወንዶች ጋራ ከመቀላቀል ለመጠበቅ ነው። ወሙዛሐመቲሂም እነሱንም ጋራ ከመገፋፋት ለመጠበቅ ነው ማለት ነው። ከወንዶች ጋር እንዳትቀላቀል ከወንዶች ጋር እንዳትገፋፋ ነው ማለት ነው። وهذا ይሄ ሁላ ማለት ነው ሐዲስ የመጣበትና ቁርአኑ የመጣበት في حال ጸባይ ነው ማለት ነው። አልዒባደቲ በኢባዳ ጊዜ ነው። እንግዲህ ኢባዳ ለመስራት ሴቶች ሲሄዱ ነው አላህን ለመፍራት ብለው ኢባዳ ለመስራትና ወሰላቲ ሶላትን ለመስገድ ነው እንደዚህ አትቀላቀሉ እንደዚህ ሁኑ የሚባለው ማለት ነው። አለቲ እነዚህ ዒባዳዎችና ሶላት የኩኑ ፊሃ በሶስት ማለት ነው የሚሆንባት አልሙስሊሙ አንድ ሙስሊም የሆነ አካል የሚሆንባት የሆነች አውል ሙስሊመቱ ደግሞ ሙስሊም የሆነችው ሴት የምትሆንባት የሆነች አብዓተ በጣም የራቀች ማለት ነው። ማ የኩኑ ከመሆን በጣም የራቀች የምትሆንባት ነው ወንድም ሴትም ማለት ነው። አንወስወሰቲ ሸይጣን ከሸይጣን ውስዋሴ ማለት ነው። እንደሚታወቀው በምንሰግድበትና ከመስገድ ውጭ ሆነን አላህን በምናስታውስበት ጊዜና ዚክር በምናረግበት ሰዓትና ዚክር ሳናረግ ይለያያል አይደል? ዚክር ስናረግ ሸይጣን ይደበቃል፣ ይጠፋል። ሸይጣን አይወሰውሰንም። አላህን ከማስታወስ ስንርቅ ነው ደግሞ እንደገና ሸይጣን የሚመጣውና አብዓደ ማ የኩኑ አን ወስወሰት ሸይጣን ከሸይጣን ውስዋሴ በጣም የራቁ የሚሆንበት ነበር ሶላት። ወኢግዋኢሂ ከሸይጣን ማጥበም የራቁ እሱ ከማጥበምና ከመፈተን ከሱ ፈተና የሚርቁበት የሆነ ቆየ ሶላት። ላኪን እንደዛ ሆኖ እያለ ይሄ ሁላ ትእዛዝ ከመጣሉ ፈከይፈ ታዳ እንዴት ነው አሉ። ኢዘን ጉዳዩ እንደዚህ ከሆነ ሶላት ላይ ቢልአምሪ በጉዳዩ እንዴት ነው ታዳ ፊል አስዋቂ ሱቅ ላይ ባንድ መቀላቀል ገበያዎች ላይ ይሄ ደግሞ እንዴት ይሆን ነው? ሶላት ላይ እንደዚህ ከተከለከለ እንደዚህ በመስፈርት ከሆነ ገበያ ላይ ማጭራሽ አደጋ ነው ማለት ነው።
ገበያ ላይ ያው ሸይጣን የሚጨፍርበት ስለሆነ ማለት ነው። ወልአማኪን ቦታዎች ላይ ማለት ነው። አልዓማ ሁሉም ሰው የሚቀማመጥባቸው በሆኑ ቦታዎች ላይ ወልሙንተዳያቲ እንደዚሁ ደግሞ ስብሰባ ቦታ ላይ እንዴት ነው ጉዳዩ በጣም ከባድ ነው። ስለዚህ እዛ ቦታ ላይ መጨረሽ መቀላቀል መገኘት አያስፈልግም ነው። ከዛ ያው ታሪክ ላይ ያመጡ ነው። ወለማ ደኸለት በገባች ጊዜ አሉ አለ አይሻ ረዲየላሁ ዐንሃ በአይሻ ላይ ማለት ነው በገባች ጊዜ መውላቱሃ የሷ ማለት ነው አገልጋይዋ ባሪያዋ ማለት ነው ገባች። አይሻ ባሪያ ነበራትና እሷ ማለት ነው በሷ ላይ ገባች ወደ ቤቷ ማለት ወደ አይሻ ቤት ገባች። ከዛ ወቃለት ብላለች ለሃ ለአይሻ ማለት ነው ብላ አለቻት ምን አለች? ያ ኡመል ሙእሚኒን አንቺ የአማኞች ሁላ እናት ይሆንሽው ኡመል ሙእሚኒን ተብላ ትጠራለች። ይህ ኩንያዋ ነው ልጅ ማለት ነው። ሁላቸው በመሐሰለ ሚስቶች የአማኞች እናት ናቸው። ቁርአን ላይ አላህ ወአዝዋጁሁ ኡመሃቱሁም የመልእክተኛው ሚስቶች የአማኞች እናት ናቸው ብሏልና ስለዚህ ኡሙል ሙእሚኒን ይባላሉ ሁላቸው እና የአማኞች እናት ይሆንሽው አይሻ ሆይ አለቻት። ጡፍቱ ጧፍ አደረኩኝ ቢልበይቲ ከዓባ ላይ ማለት ነው ጧፍ አደረኩኝ ሰባት ጊዜ ማለት ነው ጧፍ አደረኩኝ አለች። 7 ጊዜ ጧፍ አደረኩኝና ወስተለምቱ ሰለምኩኝ ማለት ነው። ሩክነ ለየማንይና ወይም ሐጀር አልአስወድ የሚባል አለ። ጧፍ ከተደረገ በኋላ ጧፍ በሚደረግበት ሰዓት የሚዘየር ማለት ነው። በእጅ የሚነካ በእጅ ነካሁኝ አሉ። ሩክነ ለየማንይና ወይም ደግሞ ሐጀር አልአስወድ ነክቻለሁኝ መረተይኒ 2 ጊዜ አው ሰላትን ወይም ደግሞ 3 ጊዜ ነክቻለሁኝ ብላ አለቻት። ከዛ ቃለት አይሸቱ ረዲየላሁ ዐንሃ ይስተላት አይሻ ምን አለች? ላ አጅረኪላሁ አላህ አይመንዳሽ አሏት። አላህ አጅር አይስጥሽ በዚህ ኢባዳሽ ላ አጅረኪላሁ አላህ አሁንም አይመንዳሽ አጅር አይስጥሽ ብላ አለቻት። ቱዳፊዒነ ትገፋፊያለሽ እንዴ አርጃለ ወንዶች ጋር ትገፋፊያለሽ። እንግዲህ ማነው እዛ ቦታ ላይ ወንዶች ስለሚኖሩ አራ ወንዶች ጋር ተገፈታተሽ ነው እንዴ ሙዛሃማ አድርገሽ ነው ይሄን ማለት ያኒ ሐጀር አልአስወድን ምሰለሚው ብላ ማለት ነው አለች ማለት ነው። አላ ከበርቲ ዝም ብለሽ ተክቢር አታደርጊም ነበርን? ወመረርቲ አላሁ አክበር ማን ብለሽ ዚክር አድርገሽ ወመረርቲ አታልፊም ነበርን? ምን እሱን አስነካሽ ብላ ማለት ነው አለቻት ማለት ነው። ተመልከቱ ይሄን ሲያብራሩ ምን አሉት? ምን አሉ? الشيخ عبد الرزاق البدر ይሄን ሲያብራሩ ምን አሉ? قالت ብላለች አይሻ ማለት ነው ለሃ ለባሪዋ ብላ አለቻት። ذلك ይሄን ነገር ለአጀረኪ الله አላህ አይመንዳሽ ብላ ማለት ነው አለቻት። ለምን መዓ ከመሆኑም ጋር አነሃ እሷ ማለት ነው እቺ ማለት ነው ከአባ ማለት ነው ወይም መዓ ጋራ ማለት ነው አነሃ እቺ ባሪያይቱ ከመሆኗም ጋራ ፊ አሽረፊ መካኒን ላቅ ባለ በሆነ ቦታ ላይ ናት። ላቅ ባለ በሆነ ቦታ ላይ ነበረች። ወኸይሪ ቡቅዓቲን በተከበረና በጣም በላጭ በሆነ ቦታ ነው መካ ማለት ነው። መካነ ጧዓቲን አላህ የሚታዘዙበት የሆነ ቦታ ጅዋሪ ልከዓባ በካዕባ ጎረቤት ናት ያለችው ማለት ነው። እንደዛ ከመሆኑም ጋራ ምን እያለች ነው? አላህ ይመንዳሽ አጅር አይስጥሽ ከወንዶች ጋር ትገፋፊያለሽ ብላ ማለት ነው አለቻት ማለት ነው። ፈከይፈ ታዳ እንደት ነው አልአምሩ ጉዳዩ እንደት ነው አሉ። እዛ ላይ መካ ላይ ነው ካዕባው ላይ እንደዚህ ከተባለ ፈከይፈ አልአምር አይሻ አሁን ያሉትን ሴቶች ብታይ ምን ልትል ነው ተረግማቸው ነበር። ፈከይፈ አልአምሩ ጉዳዩ እንደት ነው ቢመን ቱዛሂሙ الرجال አንድ ሴት ማለት ነው ወንዶችን የምትገፋፋ በሆነች ሴት ጉዳዩ እንደት ነው? ፊል አስዋቂ ገበያ ቦታ ላይ ወልአማኪኒ በቦታዎች ላይ አልዓማ ሁሉም ሰው የሚገኝበት በሆነው ቦታ ላይ ወልሙንተዳያት እንደዚሁ ስብሰባ ቦታ ላይ ወንዶችን የምትገፋፋ በሆነች ሴት ላይ ጉዳዩ እንደት ነው አሉ። ወሄች ደግሞ ማለት ነው ተሸፋፍና እንኳን በሆነ ፊ ካሚሊ ዚነቲሃ ሙሉ በሆነ ውበቷ ማለት ነው ሙሉ የሆነ ውበት ለብሳ ተኳኩላ ምናምን ወአጅመል ሒልየቲሃ በጣም የሚያምር በሆነ ጌጧ በጣም የሚያምርና በተዋበ በሆነ ጌጧ ወአብሃ በጣም የሚያንጸባርቅና የሚያምር በሆነ ተዓጡሪሃ ሽቶ መረጨቷ ማለት ነው። ሽቶ ተረጭታ በጣም የሚስብና የሚማርክ የሆነ ሽቶን ተቀብታ የወጣችውን አሳለች ሱቅ ላይና ገበያ ቦታ ላይ እንደዚህ ማድረጋውማ እንዴት ይሆን ነው? ዒባዳ ቦታ ላይ ጠቅልል ስናደርገው ሴቶች እንደዚህ ያክል ከባድ ከሆነ ከተከለከለ እንዴት ነው ታዲያ ሱቅ ላይ ገበያ ላይ አሁን የኛ ሴቶች ማለት ነው እንደዚህ እየተገላለጡ ሽቱ እየተቀቡ ማለት ነው የሚቆሙት? በጣም ከባድ የሆነ ወንጀል ነው። الله يطبقنا ما نسأل الله السلامة والعافية. هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.